ዲንስ እንኳን ደህና ቆየሽ። እንዴት ነህ? ዌልካም ወደ ቴምር ሪል ስቴት። ቴምር ሪል ስቴት እኔ እኮ የሚበላው ነው እያሳዩአችሁ የመጣው ትልቁ ወደ ዋናው እንኳን ወደ ቴምር ሪል ስቴት በደህና መጣችሁ። ኢኩ አስተዋውቂልን ራስሽን። መልካም ኢክራም ጌታቸው እባላለሁኝ። በቴምር ሪል ስቴት የሽያጭ አማካሪ ነኝ። ምንድነው ታክሳይን ዛሬ በጣም በቃ ትልቅ ነገር ነው። ትልቅ እንግዶች ነው ይዤ የመጣሁት። በማራኪው በመላው ዓለም የሚመለከቱ ተመልካቾች ሰው ያምኑናል እኛንና የሆነ ደግሞ ታማኝ የሆነ በጣም ምርጥ የሆነ ነገር እንድታሳየን ነው እንግዲህ ይዘን የመጣ ነው። ትክክለኛ ቦታ ላይ ይዛችሁ የመጣው ታማኝ ድርጅት በጣም ለወጣቱ ጥሩ ነገር ይዞ የመጣ ሰርፕራይዝ ይዞ የመጣ ድርጅት ነው። ሶ ከካምፓኒያችንን በትንሹም እንየውና ከመጎብኘት እንጀምር። ቢልዲንጋችን ይሄ ሙሉ ሄድ ኦፊሳችን ነው። ሰርቪስ ላይ ነው የሚገኘው። ይሄ የምታየው እንግዲህ ካስተመር የምንቀበልበት ኦፊስ ነው። ካስተመር ተቀብለን ብናስተናግድበት ማለት ነው። ኦልሞስት ከ200 በላይ ሰራተኞች አሉ እዚህ ድርጅት ላይ በማርኬቲንግ ብቻ ማለት ነው። በደንብ እየሸጣችሁ ነው ማለት? በደንብ ስፔሻሊ ደግሞ ዋጋው እኛ አፎርዴብል የሆነ ዋጋ ስለሆነ ቴምር ይዞ የሚመጣው ብዙ ጊዜ ግን ሁሉም እኮ ነው እንደዛ የሚለው አክቹዋል ነው። የኛ አብዛኛው እንደዛ ነው የሚለው። አፎርዴብል፣ ታማኝ፣ በጣም ምርጥ ዋጋ፣ ምርጥ ቤት፣ ምርጥ ሎኬሽን የሁሉም ሪል ስቴቶች አብዛኛው የሁሉም አይደል ነው ግን የአብዛኛው ሪል ስቴቶች ማስታወቂያ በዛ መንገድ ነው። አንተ ትፈርዳለህ እንግዲህ ከዛ ተመልካቹም ይፈርዳል። የቴምር የምር አፎርዴብል ነው ወይ የሚለው ተመልካቹም ይፈርዳል። ለነሱን ቶ እስኪ ቀጣይ ያለውን ነገር ዲቴል እንነግራቸውና እውነት አፎርዴብል ነው ወይ የሚለው ለነሱ እንተዋለን። ይሄ ካስተመር የምንቀበልበት ኦፊሳችን ነው። እንደምታየው እንግዲህ በጣም ብዙ ሰው አለ፣ ካስተመሮች አሉ። ጆይን እያደረጉ ነው፣ እየገዙ ነው፣ በደንብ እየገዙ ነው። እውነት ሰው በጣም ብዙ ነገር ነው የምንዋረው። ተመልካቾቻችን ብዙ ጊዜ ስለ ሪል ስቴት ሲነሳ የሚያሳስባቸው ደጋግሞ የሚጠይቋቸው በጣም በርካታ ጥያቄዎች አሉና ዛሬ እንግዲህ ስለ ሪል ስቴት ማወቅ የምትፈልጉትን ትክክለኛውን ጥያቄ እናንተን ጥያቄ ጭምር ይዤ የመጣሁት ሰው እሱን ነገር በደንብ ቁጭ ብለን እንጨዋወታለን። ከዛ በኋላ ደግሞ የት ነው የሚገነቡት፣ ቦታዎቹ የት ናቸው የሚለውና ከነ አማራጩ ከነ ዋጋው ከነ ሎኬሽን ኤቭሪቲንግ ዝርዝር አድርገን እነግራችኋለን። በደንብ አብራችሁ እንግዲህ ቢሮአችን ይሄን ይመስላል። ዋው ቢሮ ይሄን ይመስላል። ሲያምር አመሰግናለሁ በድጋሚ ቴምሮች። ቴምር እኔ የሚበላውን ቴምር ነው የማውቀው። ቴምር ሪል ስቴት ከመሆኑ በፊት ሌሎች ስራዎች እንደ ካምፓኒ ምን ስራዎች ላይ ነበራችሁ? ቴምር ኖርማሊ ከሪል ስቴት ውጪ በኮንስትራክሽን ላይ 10 ዓመት ልምድ አለው። ይሄ ማለት በኮንስትራክሽኑ 10 ዓመት፣ በሪል ስቴቱ ግን ሪል ስቴት ኢንዱስትሪው ላይ ከገባ የ7 ዓመት ልምድ አለ። 7 ዓመቱ እንዴት ነበር? 7 ዓመት አሪፍ ቆይታ ነበረ። ኦልሞስት 6 ፕሮጀክቶችን ዴሊቨር አድርገናል። እንያቸው። ከዚህ በፊት ዴሊቨሪ የተደረጉ ናቸው እነዚህ ሰርተን ያስረከብነው። አሁን እዚህ ሰው ያለባቸው ይሄ አጣና ተራ ነው። ፎይታ ጀርባ አለ። ይሄኛው አያት ሳይት ሜቢ የምታውቀው ከሆነ አያት አደባባይ ወደ ጣፎ የሚወስደው ላይ ሰርተን ያስረከብነው ህንፃ ነው። ኦልሬዲ ገብተውበታል። እውነት እነዚህ ሁለቱ ሳይቶች ለዋጫሉ መንገድ ኦልሬዲ ዴሊቨር ናቸው። ይሄኛው እንደውም 2 ዓመት አልፎታል። ተረከበው እየኖሩበት ነው። ላፍቶ ላይ ያለን ሌላኛው ሳይታችን ላፍቶ ላይ፣ ሌላኛው ደግሞ 4 ኪሎ ላይ ማለት ነው። እነዚህ 6 ፕሮጀክቶች እንግዲህ ሰርተን ያስረከብናቸው which means ከ340 በላይ አባወራዎችን በ7 ዓመት ውስጥ የቤት ባለቤት ያደረገ ድርጅት ነው። ሰው ጋር ያለው ፊድባክ፣ እምነቱ፣ አጠቃላይ ፊድባኩ እንዴት ነበር? ቴምር ትረስት ኢሹ ዴሊቨሪ ኢሹ አልተነሳበትም። እስካሁን ባስረከብናቸው ፕሮጀክቶች በሰራናቸው ኦን ታይም ባልነው ታይም ጥራቱን በጠበቀ መልኩ በላቀ ፍጥነት ሰርተን አስረክበናል። ሰላም እንዴት ነሽ? አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ ዛሬ ወደ አንቺ የመጣሁበት ሪዝን በ5 ሚሊዮን ብር ሙሉ ክፍያ እየተሸጠ ያለ ቤት አለ የሚባል ነገር ሰምቼ ነው ወደ አንቺ የመጣሁት እና እውነት መሆኑን ላለመሆኑን እንድታረጋግጭልኝ ነው የፈለኩት። ግን ከዛ በፊት ስለ ራስሽና እስቲ ስላለሽ የስራ ፖዚሽን ታስተዋውቂልኛለሽ? እሺ መልካም። ያው እውነት ነው፣ ትክክለኛ መረጃ ሰምተሽ መጣሽው። እኔ ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት ሴልስ ማናጀር ነኝ። ካምፓኒያችን ደግሞ ቴምር ሪል ስቴት ይባላል።
ከተመሰረተ በጣም ረጅም ዓመታቶችን አስቆጥሯል። 8-9 ዓመታቶችን አስቆጥሯል እስካሁን። በዚህ ጊዜ ውስጥ ወደ 7 የሚሆኑ ቢልዲንጎችን ሰርተን አስረክበናል። ይሄ ማለት ኦልሞስት ከ500 በላይ አባወራዎችን የቤት ባለቤት አድርገናል። እናንተ ቻናል ላይም በተደጋጋሚ ቪዲዮዎችን ሰርተናል። አሁን ላይ አዲስ ነገር አዲስ ሳይት ላውንች አድርገናል በዚህ 2 ቀናቶች ውስጥ ማለት ነው። ቡልጋሪያ ዋናው መብራቱ ጋር ወይም ወደ ሜክሲኮ የሚወስደው የአፍሪካ ህብረት ጀርባ ማለት ነው እዛ ጋር ወይም ደግሞ ኢትዮጵያ ውስጥ እጅግ ትልቅ የሆነው ነጃሺ መስጂድ እና ኢንስቲትዩት ተቋም ፊት ለፊት ላይ አፓርትመንትና የንግድ ሱቆችን ለሽያጭ አውጥተናል። እንደሰማሽው ከ5 ሚሊዮን ብር ጀምሮ ይሄንን አዲስ ሳይት ነው ይዛችሁ የቀረባችሁት ማለት ነው? ልክ ነው። ስለ አዲሱ ሳይታችሁና ስለ አዲሱ ፕሮጀክት ምን ይዛችሁ እንደቀረባችሁ ንገሪኝ። እዛ ቦታ ላይ እንግዲህ ኮምፓውንድ አፓርትመንት ነው ይዘን የመጣነው። ያው በቴምር ሪል ስቴት እስከዛሬ ኮምፓውንድ አፓርትመንት ገንብተን አናውቅም። ብዙ ጊዜ አልተለመደም። በቴምር አልተለመደም። ሲንግል ቢልዲንጎች ነበር የምንገነባው። አሁን ላይ ኦልሞስት ወደ 7000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው። 4 ብሎኮች ናቸው። እስከ 5ኛ ፍሎር ድረስ ሙሉ ኮሜርሻል ሞል ነው የሚሆነው። ህንፃው ሚክስድ ዩዝ ቢልዲንግ ነው። አፓርትመንትም ሬዚደንሻልም አንድ ላይ ኮሜርሻል የሚያዘ ነው። እስከ 5ኛ ፍሎር ሙሉ በሙሉ ኮሜርሻል ነው እንዳልኩሽ። የንግድ ሱቆች አሉን እዛ ላይ ከ2 ሚሊዮን 800 ሺህ ብር ጀምሮ ከ7ኛ ፍሎር እስከ 15ኛ ፍሎር ደግሞ ሬዚደንሻል አፓርትመንቶች ናቸው። ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ አማራጮችን የያዘ ማለት ነው። ህንፃው እንዳልኩሽ ኮምፓውንድ ነው። ሶ ሞር ሌክቸሪ ለማድረግ ነው የምንሞክረው። ብዙ ፋሲሊቲዎች አሉት። ልክ እንደ ልጆች መጫወቻ፣ የጂም፣ የስፓ ስፔስ፣ ኦፕን ቴራስ፣ በቂ የሆነ ሊፍት፣ ባካፕ ጄኔሬተር፣ ትራንስፎርመር እነዚህን ያካትታል። ኮሜርሻሉ አፓርትመንቱ የሚሆን እሱን የያዘ ዘመናዊ አፓርትመንትና የንግድ ሱቅ ነው እዛ ጋር የምንገነባው። ኦኬ እንግዲህ ለመኖርም ለንግድ ስራዎችን በጣም አመቺ በሆነ ሁኔታ ነው ይዛችሁ የቀረባችሁት ማለት ነው። ታዲያ እስቲ ያሉሽን የካሬና የመኝታ ክፍሎች አማራጮችን ትነግሪኛለሽ? አፓርትመንቱን ማለት ነው። 2 አይነት አከፋፈል መንገድ አለ። አንደኛው 20% ከፍለው ቅድመ ክፍያ ቀሪውን በ3 ዓመት ዘና እያሉ እንዲከፍሉ እናደርግበት። ሌላኛው ደግሞ አሁን ላይ 100% ለሚከፍል ሰው 30% ቅናሽ እንሰጣለን። ለምሳሌ ባለ 1 መኝታው 69 ካሬውን ስናየው ሙሉ ክፍያው ቀስ እያለ ለሚከፍል ሰው 7 ሚሊዮን 900 ሺህ ብር ነው። ኦኬ የሱ 20% አሁን ላይ የሚከፍሉት 1 ሚሊዮን 500 ሺህ ብር ነው። 20% ቅድመ ክፍያው ማለት ነው። ቅድመ ክፍያው ከዛ 20% ይከፍሉና ቀሪውን ዘና እያሉ በ3 ዓመት 5% እያደረጉ ያለምንም ዋጋ ጭማሪ ዶላር ቢጨምር ኮንስትራክሽን ማቴሪያል ቢጨምር ምንም ጭማሪ ያናደርግባቸውም በ3 ዓመት ጊዜ ውስጥ ይከፍላሉ። አይ አሁን ላይ 100% ከፍዬ ቅናሹን መጠቀም እፈልጋለሁ ለሚለን ሰው ደግሞ 7 ሚሊዮን 900 ሺህ ብር የነበረውን ቤት ወደ 5 ሚሊዮን 500 ሺህ ብር እናወርድለታለን ማለት ነው። ከሁለት ትልቅ ቅናሽ ባለ 1 መኝታው ላይ ባለ አንዱ ላይ ባለ 2 መኝታው ላይ ደግሞ ስመጣ 90 ካሬ ያለን ለምሳሌ ቀስ እያለ ለሚከፍል ሰው ሙሉ ክፍያው 10 ሚሊዮን 300 ሺህ ብር ነው። ከዛ አሁን ላይ 20% 2 ሚሊዮን ብር ነው የሚከፈለው። ኦኬ ሶ ቅድመ ክፍያው ስንት ፐርሰንት ማለት ነው? እዚህ ላይ 20% ማለት ነው። ሁሉም 20% ነው ማለት ነው። ቅድመ ክፍያ 20% ነው። ኦልሞስት ወደ 2 ሚሊዮን 300 ሺህ 2 ሚሊዮን 30 ሺህ አካባቢ ነው የሚከፈለው 20%። አሁን ላይ ግን 100% ከፍለዬ 30% ዲስካውንቱን አገኛለሁ ለሚል ሰው 10.3 የነበረውን ቤት ወደ 7 ሚሊዮን 200 ሺህ ብር እናወርድለታለን። ሙሉ ክፍያውን ማለት ነው። ሙሉ ክፍያው ይሄ ባለ 2 መኝታው ነው። ባለ 3 መኝታ ደግሞ ለምሳሌ 126 ካሬ አለ። እሱ ላይ ቀስ እያለ ለሚከፍል ሰው ሙሉ ክፍያ 14 ሚሊዮን 500 ሺህ ብር ነው። አሁን ላይ ቅድመ ክፍያ የሚከፍለው 2 ሚሊዮን 800 ሺህ ብር ነው 20%። 100% ከፍሎ ግን ዲስካውንቱን መጠቀም ከፈለገ 30% ቅናሽ ተደርጎለት 10 ሚሊዮን 100 ሺህ ብር ይሆንለታል ማለት ነው። ኦኬ በጣም ትልቅ ቅናሽ ነው ያለው ማለት ነው። በጣም ትልቅ ዲስካውንት ነው። ኦልሞስት ቀስ እያለ ለሚከፍልም ሰው 20% ከፍሎ ዘና እያለ መክፈል ይችላል። አሁን ላይ ደግሞ 100% የሚከፍል ሰው 30% ቅናሽ ሰጥተነው ዲስካውንቱን መጠቀም ይችላል። 90 ካሬ 126 ካሬ ያልኩ እንጂ ባለ 2 ባለ 3 ያልኩ እንጂ ከፍ ያለ ካሬ የሚፈልግም ሰው ከፍ ያለ ካሬ አማራጮች አሉ እንደምርጫቸው። ሶ በሁለቱም ኦፕሽን 100%ም ከፍሎ መግዛት ይችላል። 20%ም ከፍሎ ያለምንም ወለድ ያለምንም ዋጋ ጭማሪ በ12 በ13 ዙር ክፍያ በ3 ዓመት ጊዜ ውስጥ ቤዝድ ኦን ኮንስትራክሽን ፕሮግረስ በግንባታው መሰረት እየከፈለ መጠቀም ይችላሉ ማለት ነው። አፓርትመንቱ ላይ አፓርትመንቱ መረከቢያ ጊዜው 3 ዓመት ነው የሚሆነው። ኦኬ በ3 ዓመት ጊዜ ውስጥ ሙሉ በሙሉ አጠናቀን እናስረክባለን። በጣም ደስ የሚል መረጃ ነው እንግዲህ ይዛችሁ የቀረባችሁት። ምናልባት ከዚህ በፊት ያስረከባችሁት ሳይት አለ? አዎ ያው መጀመሪያ ስንገባ ተናግሬዋለሁ። ቴምር ሪል ስቴት እስከዛሬ በቆየባቸው ቆይታዎች 7 ፕሮጀክቶችን አስረክበናል። ሰርተን ማሳያ ናቸው። ወስደንም እንደ ሾሩም እንጠቀማቸዋለን። which means ከ500 በላይ ቤቶችን ሙሉ በሙሉ አጠናቀን አስረክበናል። ኦኬ እንግዲህ በጣም ጥሩ ነገር ነው የነገርሽኝ። ያው ስለ አፓርትመንቶቹ ይህን ያህል ካልን አይቀር እስቲ ስለ ሱቆቹ ደግሞ ያሏችሁን አማራጮች፣ ያከፋፈል ሁኔታ፣ የካሬ አማራጮችን ትነግሪኛለሽ ማለት ነው። መልካም
እሺ የንግድ ሱቆቻችን እንዳልኩሽ ከግራውንድ ጀምሮ እስከ 5ኛ ፍሎር ነው የሚገኙት። ያው እንደየፍሎሩ ዋጋው ይለያያል። ለምሳሌ ግራውንድ ፍሎር ላይ የንግድ ሱቅ ከ9 ሚሊዮን 800 ሺህ ብር ጀምሮ አለ ሙሉ ክፍያው። ቅድመ ክፍያው ከ3 ሚሊዮን 500 ሺህ ብር ጀምሮ። አንደኛ ፍሎር ላይ ደግሞ ስናይ ከ6 ሚሊዮን 500 ሺህ ብር ሙሉ ክፍያ ጀምሮ፣ ቅድመ ክፍያው ደግሞ ከ2 ሚሊዮን 500 ሺህ ብር ጀምሮ አለ። ሁለተኛ ፍሎር ላይ ደግሞ ስንሄድ የንግድ ሱቅ 3 ሚሊዮን 800 ሺህ ብር ጀምሮ አለ ሙሉ ክፍያ። የሱ ቅድመ ክፍያ አሁን ላይ የሚከፈለው 2 ሚሊዮን ብር ነው። ሶስተኛ ፍሎር ላይ ደግሞ ከ3 ሚሊዮን 300 ሺህ ብር ጀምሮ አለ ሙሉ ክፍያ። ቅድመ ክፍያው ከ1 ሚሊዮን 300 ሺህ ብር ጀምሮ። አራተኛ እና አምስተኛ ፍሎር ተመሳሳይ ናቸው። ከ2 ሚሊዮን 800 ሺህ ብር ሙሉ ክፍያ ጀምሮ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ይችላል አራተኛ እና አምስተኛ ፍሎር ላይ ማለት ነው። ስለዚህ ፍሎሩም ከፍ እያለ በመጣ ቁጥር እየቀነሰ ይመጣል። አዎ የንግድ ሱቅ አይደለ? ከፍ ባልሽ ቁጥር እየቀነሰ ይመጣል። ቅድመ ክፍያ ይከፍሉና ቀሪውን ዘና እያሉ በግንባታው መሰረት እየከፈሉ ይሄዳሉ ማለት ነው። ለአፓርትመንት ቤዝድ ኦን ኮንስትራክሽን ፕሮግረስ ነው የሚሆነው። ለደንበኛ እንዴት ነው ያዋጣሉ? የቦታው ምን አይነት ቦታ ነው አንቺ ሪከመንድ የምታደርጊው? አዎ በጣም አሪፍ ቦታ ነው። ለምሳሌ አንዋር መስጂድ አለ አይደለ? አሁን መርካቶ አንዋር መስጂድ ያ ኤሪያ ላይ ያለውን እንቅስቃሴ እናውቀዋለን። በጣም ግርግር አለ። እዛ አካባቢ ሱቅ ያለው ሰው አትራፊ ነው አይደለ? በደንብ እንቅስቃሴ አለ፣ ግርግር አለ። ፋይናል መጨረሻ ላይ ከ2 ከ3 ዓመት በኋላ ያ ቦታ እንደዛ ነው የሚሆነው። እኛ ህንፃውን እየገነባንበት ያለነው ሳይት ፊት ለፊት ላይ ኢትዮጵያ ላይ በጣም እጅግ ትልቅ የሚባለው ነጃሺ መስጂድ ኢንተርናሽናል፣ ነጃሺ ኢንተርናሽናል ኢንስቲትዩት ነው። መስጂድም ኢንስቲትዩት ነው። እዛ ሳይቱ ፊት ለፊት ላይ ነው እየተገነባ ያለው። በመንግስት ደረጃ ነው ቦታው የተሰጠው። ያ መስጂድ ሲያልቅ ምን ያህል ልክ አንዋር መስጂድ ለመርካቶ ትልቅ እንቅስቃሴ እንደፈጠረው በጣም ትልቅ እንቅስቃሴ ነው የሚፈጥረው። ፊውቸሩን ነው የምናስበው፣ አሁን ላይ አይደለም። ወደፊቱን ስናስብ በደንብ እንቅስቃሴ ይኖራል። ቦታው የአፍሪካ ህብረት ጀርባ ነው። ወደ ሜክሲኮ የሚወስድ መንገድ ነው። በደንብ ነው ለንግድ የሚሆነው። ምንም አይነት ንግድ ብትነግጅበት አዋጭ ነው። ህንጻችን ደግሞ ዘመናዊ ሞል ስለሆነ የትኛውም አይነት ቢዝነስ አሁን ለምሳሌ ካፌ ብታደርጊ፣ ሬስቶራንት፣ ጆለሪ ቤቶች፣ ለቢዩቲ ሳሎን፣ ለልብስ ቤቶች፣ ለጌም ዞን፣ ለኤጀንሲዎች፣ ለኦፊሶች፣ ሁሉንም ሲኒማ፣ ፉድ ኮርቶችን ሁሉንም የያዘ ዘመናዊ የንግድ ሱቅ ነው የሚሆነው። ቢሰሩበትም እዛ ላይ ገዝተው ራሳቸው የሚነግዱበትም ቢያከራዩትም አትራፊ ነው የሚሆኑት። በጣም አሪፍ ነው። አፓርትመንቶቹ እስቲ የመኖሪያ አፓርትመንቶቹ እንዴት ነው ደንበኛ ሊመርጣቸው የሚችል አይነት ቦታ ነው? ከሴፍቲው አንጻር ሊሆን ይችላል፣ ምናልባት ደንበኛ ከሚያገኘው አቅርቦትም ሊሆን ይችላል። ተመሳሳይ ነው። አትሰሴ እንደ የንግዱ ሱቁ አፓርትመንቱም አሪፍ ነው የሚሆነው። ምክንያቱም ኤሪያው የአፍሪካ ህብረት ጀርባ አይደለም። ኢቭን በዶላር እኮ ነው ሬንት የሚደረገው እዛ ኤሪያ ላይ። ብዙ የሃይማኖት ተቋማት፣ ትምህርት ቤቶች፣ ኢንተርናሽናል ስኩሎች፣ የትኛው ሁሉም የሃይማኖት ተቋማት፣ የፕሮቴስታንት ቸርች፣ የሙስሊም መስጂድ፣ የኦርቶዶክስ ቸርች አቅራቢያው ላይ ያለ እጅግ ዘመናዊ የሆኑ ሆስፒታሎች አሉ ኤሪያው ላይ፣ ሞሎች አሉ። ሁሉንም ያካተተ ለመኖሪያ ፕላስ ለትራንስፖርቴሽን በጣም ሴንተር የሆነ ቦታ ነው። ቡልጋሪያ የአፍሪካ ህብረት ጀርባ ማለት ነው። ለመኖሪያ በጣም ተመራጭ አብዛኛው ሰው የሚመርጠው ቦታ ነው። ታዲያ ይሄን ሁሉ አስባችሁ ነው እየገነባችሁ ያላችሁት አዲሱን ሳይት ማለት ነው? ልክ ነው። በጣም አሪፍ፣ በጣም ደስ ይላል። አድርገን ነው ሚክስድ ዩዝ አፓርትመንትና የንግድ ሱቅ እየገነባን ያለ ነው። በጣም ጥሩ መረጃዎችን ነው ስትነግሪኝ የነበረው። እኔ ደግሞ በተለይ ሰምቼ የመጣሁትን ነገር እውነት መሆኑን ካንቺ ለማረጋገጥ ችያለሁ ማለት ነው። ታዲያ ይችላል። በነገራችን ላይ በጣም ለአጭር ጊዜ የወጣ ዲስካውንት ነው። ጥቂት ቤቶች ናቸው በዚህ ዲስካውንት ዋጋ የምንሸጠው። ስፔሻሊ 100%ን ከፍሎ 30%ን ዲስካውንት መጠቀም የሚፈልግ ሰው በዚህ 2 ሳምንት ውስጥ መጥቶ ካልተጠቀመ ምንም እድሉን ተጠቃሚ አይሆንም ማለት ነው። ደውለው ቀጥታ በመምጣት አሁን ሀገር ውስጥ ያለ ሰው ቀጥታ በመደወል ቢሮአችን በመምጣት ሽያጩ መፈጸም ይችላል። ከሀገር ውጭ ያሉ ሰዎች በተወካይ በኩል ሽያጩ መፈጸም ይችላሉ። ካልሆነ ደግሞ እዛው ባሉበት በዲኤችኤል ውሉን ሰርተን ልከንላቸው በዲኤችኤል እዛው ባሉበት መፈራረም ይችላሉ ኢዝሊ። ስለዚህ እዚህ ድረስ መምጣት አይጠበቅባቸውም፣ እዛው ባሉበት የቤት ባለቤት መሆን ይችላሉ። በጣም ደስ የሚል ነገር ነው የነገርሽኝ። እንግዲህ ስለነበረኝ ቆይታ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። በሚቀጥለው አዲስ ነገር ይዛችሁ ስትመጡ እንግዲህ ጎራ ልንል ይሆናል። ኢንሻአላህ ትመጫለሽ። ስለነበረን ቆይታ አመሰግናለሁ። አመሰግናለሁ። መልካም ጊዜ። ባይ